ልናስብ የሚገባው አብርሃም ርስትም የተስፋ ዘርን በረከትን ከሕግ እርግማን መዋጀትን እነዚህ አስደናቂ አብርሃም ጸደቀ ስንል ምን መቼ? አብርሃም አቤት ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ። አብርሃም ዘመዶቹን አገሩን የቤቱን ቤተሰቦቹን ጥሎ ወጣ ይላል። ሳያዩ የሚያምኑ ማለት እነዚህ ነው። ስለዚህ ሳያይ እግዚአብሔርን ያላየው እግዚአብሔር አምኖ ወጣ። አምኖ ወጣ። ስለዚህ የአብርሃም በረከት የተባለው የእምነት በረከት ነው። ገላትያ ላይ ቅድም ያነበብነው ይሄንን በደንብ አድርጎ ይነግረናል። ምዕራፍ 3 ላይ የመንፈስ ተስፋ ምዕራፍ 3:4 ላይ የእምነት ተስፋ ይላል። በእምነት እንድንቀበል እምነት መቀበል ነው ስራው። እምነት አለ ብሎ ያምናል። እምነት የማይቻለውን ነገር ለምሳሌ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። ይሄ የማይቻል ነው በሰው ዘንድ። ስለዚህ ይቻላል ይቻላል። ኢየሱስ ክርስቶስ ከእምነት እንጂ ከሕግ አይደለም። መጽሐፍ ቅዱስ ለዚህ ነው የእምነት አባቶች ይለናል። በእምነት እሳት አጠፉ ይለናል። እሱን ክፍል እያየነው ብናወራ ጥሩ ነው። ትንሽ ከዛ ውስጥ እንበለው። እስኪ እምነት የሚጠይቀው ጥያቄ አለ። የሚለው ምን መሰለ? እምነት የሚልህ እመነኝ ነው። እግዚአብሔርና ቃሉን እመን ነው የሚልህ። ሌላ ተአምር የለም። እምነት ከየት ይመጣል ስል የእግዚአብሔርን ቃል ከመስማት። ይህን ነው እሱን ነው የሚያወራ መጽሐፉ። እምነት ከምን ነው? ከመስማት ነው። ሮሜ ምዕራፍ 10 ላይ እሱ ነው የሚነግረን። ቁጥር 17 ላይ እንደዚህ ይላል፣ እንግዲህ እምነት ከመስማት ነው ይላል። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ስንሰማው 4 መሰረታዊ ነገሮች አሉ። እምነት በእኛው ሰርጾ እንዲገባ። ለምሳሌ ክፍሉን አንብበውና እዛ ውስጥ አሉ። ምሳሌ ምዕራፍ 4 ላይ ምሳሌ ምዕራፍ 4 ላይ እንደዚህ ይላል፣ ቁጥር እንደዚህ ይላል፣ ቁጥር 18 ጀምሮ የጻድቃን መንገድ እንደ ንጋት ብርሃን ነው ይላል። ሙሉ ቀን እስኪሆን እየተጨመረ ይበራል ይላል። የኃጥአን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናክሉ አያውቁም። ቁጥር 20 ላይ ልጄ ሆይ ንግግሬን አድምጥ ይላል። የመጀመሪያው የእግዚአብሔርን ቃል ማዳመጥ ዙሪያችን የሚንኮሻኮሽ ነገር እንዳይኖር፣ የሚረብሸን ነገር ሳይሆን ሐሳባችንን ሰብስበን እኛና ቃሉን አገናኝተን ልጄ ሆይ ሕጌን ንግግሬን አድምጥ ይላል።
ወደ ቃሌ ጆሮን አዘንብል ይላል። ስለዚህ ጆሮቻችንን ከቴሌቪዥኖቻችን፣ ከቲክቶክ፣ ከሞባይሎቻችን ከምንሰማቸው ከዙሪያችን ገለል አድርገን ወደ እግዚአብሔር ቃል መተን ጆሮቻችን ለእሱ መስጠት አለብን። ልቦናችን መከፈት አለበት። ለነገሩ ቃሉን ስንሰማ ልቦናችን ይከፍተዋል። አንደኛ ንግግር ነው ማዳመጥ ያለብን፣ የእግዚአብሔር ንግግር። ሁለተኛ ወደ ቃል ያዘንብል ይላል። ከዓይንህ አታርቃት ይላል። ምን ማለት ነው? ዘወትር ማንበብ ማለት ነው። ዘወትር ማጥናት፣ ከማንበብ ይልቅ ማጥናት፣ ጊዜ ወስዶ ማጥናት፣ ማሰላሰል። ከዛስ በልብ ውስጥ ጠብቃት ይላል። ለሚያገኟት የሥጋ ፈውስ ናት ይላል። ለሚያገኟት ሕይወት ለሥጋቸው ሁሉ ፈውስ ነውና ይላል። አጥብቀ ልብህን ጠብቅ የሕይወት መውጫ ከዚህ ነውና ይላል። እምነት የሚመጣው ከመስማት ነው። አብርሃም እምነት፣ ተስፋ፣ ርስት መውረስ፣ መጽደቅ፣ የተስፋ ዘር ከአብርሃም ከሕጉ በፊት አብርሃም እግዚአብሔርን አመነው። በጣም ከሚገርመኝ መካከል ዘፍጥረት ምዕራፍ 13 ላይ አንድ የሚገርም ቃል አለ። የአብርሃም እምነት ምን አይነት ጠንካራ መሆኑን የምታውቁት በዚህ ነው። ምዕራፍ 13 ላይ ዘፍጥረት ቁጥር 8 ላይ እንደዚህ ይላል። አብርሃም ሎጥን አለው፣ እኛ ወንድማማቾች ነን፣ በእኔና በአንተ በእረኞች መካከል ጠብ እንዳይሆን እለምንሃለሁ አለው። ቁጥር 9 ላይ ምድር ሁሉ በፊት አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ አለው። የእምነት ሰው ለዚህ ነው ምርጫ ይሰጣል። የቱ ይሻላል? ቀዩ ሸሚዝ ይሻላል ነጩ ሸሚዝ እንጂ ተደብቆ ሄዶን የነጠረ ሸሚዝ አይሰጠንም። ናሲ ምረት ያሉን ሱፍ የትኛው ይሻላል? ልንጥለው ወደ ጋርቤጅ ልንጥለው ያለውን ልብስ ለሰው አትስጡ። እሱ የእምነት አካሄድ አይደለም። ምርጫ ሰጠው አብርሃም ለወንድሙ ለሎጥ ለወንድሙ ልጅ ምርጫ ሰጠው። ምን አለው? ምድር ሁሉ በፊት አይደለችም አለው። አይደለችም? ከእኔ ትለይ ዘንድ እለምንሃለሁ አለውና አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተ ወደ ቀኝ ብትሄድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳና በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃውን የሞላበትን መሆኑን አየ። እግዚአብሔርም ሰዶምን ገሞራን ከጥፋት አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር ይላል። የሚገርም ነው። እኔ በጣም ይገርመኛል። ይሄ ሎጥ የመረጠው ሀገር ገነት እጅግ ያማረ የሁሉ ነገር ውሃ የሞላበት ሁሉ ነገር ያለበት፣ ነገር ግን መርዝ ያለበት ግብረ ሰዶም የበዛበት። አንዳንድ ጊዜ መበልጸግ ጥሩ ነው ጥሩ አይደለም ብለን እንድንወዛገብ ያደርገናል። ሰዎች ሲበሉ ሲጠግቡ የሚሆኑትን ያሳጣቸዋል። የሚሞቱ አይመስላቸውም።
እዚህ ምድር ተሰፍተን የምንኖር የሚመስለን። ወንድሜ ነቢይ ትሞታለህ፣ አፖስትል ትሞታለህ። የምናደርገው ነገር ወንጌላዊ፣ መጋቢ፣ ዘማሪ፣ ምዕመናኖች ሁሉ ጌታ ይመጣል ብለን በመጠባበቅ ልባችን አንድ ሰው እድሜው ከ40 ዓመት ወይም ካለፈ የሚጠብቃት ነገር አለች። መቼ ነው የምሞተው ይላል። በእርግጥ ላይ ይችላል። ወንጌል ከገባ ግን እንደዛ ነው የምትለው። እንደዛ ካለ ሰውን አይበድልም። እንደዛ ካለ የሁሉ 8 እና 9 ፎቅ አይሰራም። ለምን? እሞታለሁ ብሎ ስለሚያስብ